እዚህ ያለው ህዝብም የመስማት መብትም አለው። ምክንያቱም ነገ እኔ አንተ ሙአዝ እንደዚህ እዚህ ያለው ቤተሰቦች ለሌላ ጉዳይ እንመጣለን። ዛሬ ይሄን ነገር ግልጽ ማድረግ ካልቻል ነገ እዚህ ጋር ያለ ቤተሰብ በምንም አይነት መንገድኛ ሊተባበር አይችልም። አማናችሁን ደግሞ በሰላም ተወጣችሁ ይሄን አርገናል፣ ይሄው ቤት ተገዝቷል፣ እናትየውም ይሄው ልጆቹም ይሄው ተብሎ ልጆቹ ያክል ደርሷል። 20 ሚሊዮን አልፏል፣ 30 ሚሊዮን ደርሷል ወይንስ መሀከል ላይ ስንት ላይ ሆኗል የሚለውን ነገር እርዳታ እንኳን ለማውጣት አደባባይ ላይ እኔ ስላወጣሁት ተብሎ በፐርሰንት የሚጠየቅበት ጊዜ ላይ ነው ያለው አለች። እስካሁን ያለችው ሳዑዲ ነው። አልገባችሁ? ጉዳዩ መንግስት ይዞት ህዝቡ አሁን እንዲረዳን የምንፈልገው ነገር ማለት ነው። በቃ ሀዘን አይደል? ሀዘን ተከስቷል አይደል? የምታደርግበት ቦታ ላይ ናት አይደለም የሚለውን ነገር እንደ ትልቅ የቤት ስራ ስፔሻሊ ለአህመድ ኑርዬ ስፔሻሊ ለወንድሙ ሙአዝ አሁንም አለቃችሁም በአስቸኳይ ለቤተሰብ فمن شرح الله صدره للإسلام فهو على نور من ربه الله አለ ሱብሓነሁ ወተዓላ መሊኩል ሙልክ የሆነ ጌታ የህዝብ አማናን የተሸከማችሁት እናንተ ይሄ ሁሉ ዓለም ላይ ያለ ህዝብ ብሩን ሲያወጣ አማና እናንተ ላይ አርጓል። ያን አማናችሁን ደግሞ በሰላም ተወጣችሁ ይሄን አርገናል፣ ይሄው ቤት ተገዝቷል፣ እናትየውም ይሄው ልጆቹም ይሄው ተብሎ ልጆቹም ሳይረሱ ሊሰራ ይገባል። አላህ ይጠብቃችሁ። ሱብሃነል ኻሊቅ ይውደድላችሁ፣ ይምራችሁ በመታረጉት ነገር። እኔ አሁንም ደግሜ የምናገረው ወላሂ አላህ ጀዛአችሁን ይክፈላችሁ። አንድን ነገር እርዳታ እንኳን ለማውጣት አደባባይ ላይ እኔ ስላወጣሁት ተብሎ በፐርሰንት የሚጠየቅበት ጊዜ ላይ ነው ያለው። ህዝቡ በሰበሰበው ብር፣ ህዝቡ ባወጣው ብር ስላየሁኝ ነው ብዙ ነገር እዚህ ቦታ ላይ። እናንተ ግን አሁንም የተጨነቃችሁት ይሄንን ነገር ለማስተካከል ነው። ውስጣችሁ ያለውን ጭንቀት አይ ካን ፊል ኢት እቺ ለማስተካከል ቫላንስ እንዳይጓደል የእናትየው የልጆቹ ብላችሁ ነው የነጃትም ብላችሁ ነው። ስለዚህ እዚህ ላይ አላህ ይርዳችሁ። ትልቅ ነገር ነው ያመጣችሁት። አይነው ሱብሃነል ኻሊቅ የሚወደውን ቫላንስ ማታጎሉና አላህ ይርዳችሁ። ጭንቅ ላይ እንደሆናችሁ ስለተረዳሁኝ ነው እኔ እንደዚህ አርጌ ተናገርኩት። እሺ አላህ ሱብሃነሁ ወተዓላ ይርዳችሁ። አብሽሩ አብሽሩ። እሺ እንዳታለ ህይወቷ ላይ ለልጆቹ ሲያረግ እንደነበረው ለእናቱ ሲያረግ ስለነበር ሌሎች የሚረዷት ሰዎች ቢኖሩ ለእናትየው እሱ something else እሱ ነበር ለእናቱ ሲያረግ የነበረው ከሚያገኛት ላይ አይደለም። ዛሬ ላይ ደግሞ ይሄ ብር የተሰበሰበው ለየቲሞቹ ብቻ ተብሎ ስላልሆነ ያንን ሜንሽን አርጋችሁ እናንተ በውስጥ በኢድን ረበል ዓለሚን ይሄን ጉዳይ ይሄንን ነገር ጨርሱ። እሷም አልገፋችም፣ ግን እንደ ሐሳብ ስላመጣችሁት እዛ ላይ አስተያየት መስጠት ግድ ስለሚል ነው። ምክንያቱም አሁን ላይ ነግሬያችኋለሁ። እህታችን የምታስታውሱ ከሆነ ከሁለት ወር በላይ ላይ ቁጭ ብለን ብር የተሰበሰበላት እህት አለች። እስካሁን ያለችው ሳዑዲ ነው። አልገባችሁ? ጉዳዩ መንግስት ይዞት ዲፕሎማቲክ ተመድቦ እስካሁን ለምን ይች ልጅ አልተሳፈረችም ተብሎ የሷን አገር ቤት መግባት እየጠበቅን ነው። የተሰበሰበው ብር ሞልቶ አካውንት ውስጥ ገብቶ ሰውየው ተረክቦ እሷ አልተፈታችም። ቀሪ ግን የተረፈ ብር አለ ኢትዮጵያ የተቀመጠ። አላህ ምስክሬ ነው። እኛ በጀማዓ ስለሰበሰብን ያንን ብር እናትየውን ወንድምየውን አስቀምጠን የቀረ ብር ይሄ ነው። ከዚህ ብር ላይ አንድ ብር እንዳይጎል አማና የህዝብ አማና ስላለብን እህታችን አገሯ ስትገባ 13 ዓመት እስር ቤት የቆየች ስለሆነች ህዝቡ ከሰበሰበው ብር ላይ የተረፈ ይሄ ነው ተብሎ በህዝብ ፊት ተደርጎ ቼክ ይሰጣታል። ለእናንተ አልተሰበሰበም። እሷ ከወሰደች በኋላ ለእናቷ መስጠት ትችላለች፣ ለወንድሞቿ ማረክ ትችላለች፣ መብቷ ነው። እኛ ግን የሰበሰብነው ለማን ብለን ነው? ለሌላ ኑር ሰቦ ተብሎ ነው። የሌላ ኑር ሰቦ መግባት እየተጠባበቅን ነው እኛ ያለነው በየቀኑ። የቀረውን ብር እንኳን አንድ ብር እንዳታነሱ ብለን ለቤተሰቦቿ ማስጠንቀቂያን ያስቀመጥነው በህግ ትጠየቃላችሁ ብለን። ምክንያቱም ለሷ የተሰበሰበ ብር ስለሆነ ማለት ነው። ይሄን አላህ ያውቃል ሱብሃነሁ ወተዓላ። ህዝብ የሰበሰበው ለማን ነው? ለሌላ ነው ያሰበሰበው። ስለዚህ ይሄንን አስባችሁ አላሁ ረቡል ዒዛ ይርዳችሁ። አንዳንዴ የሆነ ወሰን አይደለም ደስ ይሁንላት ምናምን አይደለም እንደ ወንድም እዚህ ጋር እንደተሰበሰበ አሁን እዚህ ያለው ህዝብም የመስማት መብትም አለው። ምክንያቱም ነገ እኔ አንተ ሙአዝ እንደዚህ እዚህ ያለው ቤተሰቦች ለሌላ ጉዳይ እንመጣለን። ዛሬ ይሄን ነገር ግልጽ ማድረግ ካልቻል ነገ እዚህ ጋር ያለ ቤተሰብ በምንም አይነት መንገድኛ ሊተባበር አይችልም። ገብቷል አይደል?
ይሄን ያክል ደርሷል 20 ሚሊዮን አልፏል 30 ሚሊዮን ደርሷል ወይንስ መሀከል ላይ ስንት ላይ ሆኗል የሚለውን ነገር ለህዝቡ ያንን ነገር ይፋ እንድናደርግ አንደኛ ሁለተኛ ነገር ደግሞ በተቻለ በፍጥነት ወደ ውሳኔ ሆኖ ስለዚህ ገንዘብ ድጋሚ ላናነሳ ሐሳቡን የምንዘጋበት ነገር በአስቸኳይ አሁን ይችን ጉዳይ ይችን ርዕስ እንደው ባክ እንደው በደንብ ሐሳብን ተጨቻለሁ አፎን ማን ያነሳው ሐሳቡ ኮሎኛ መቶ ቢገባ ደስ ይላል ህዝቡ አሁን እንዲረዳን የምንፈልገው ነገር ማለት ነው በቃ ሐዘን አይደል ሐዘን ተከስቷል አይደል ግድ የላችሁ ትንሽ ሶብር እናድርግ ብዙም ያልራቀ ሶብር እናድርግ አንከር ተበለታችን ምንም ማለት አይደለም ጊዜውን እንደምታዩት ነው ይሮጣል ለህዝብ ይፋ ማድረጋችን የግድ ነው ከህዝቡ ጋር በመረባረብ ስለሆነ ይሄን ኸይር ይሰራል የወጅህላ እስከሆነ ድረስ እናሳውቃለን ምንም ያደባብቅ ምስጢር የሆነ የተለያዩ ስራዎች አልተሰሩም አልহামዱሊላህ ረብል ዓለሚን ቢያንስ ከትላንትና ዛሬ የተሻለ እረፍት እያደረግን ነው ወንድሞቹ የሙያ አጋሮቹ ህዝቡም የተሰማውን ስሜት የደረሰበትን ነገር ቢያይ ይረካል ደስተኛ ይሆናል ለነገም ስለዚህ ኢንሻአላህ እኛ ከህዝብ የምንፈልገው ነገር ትንሽ ብቻ ሰብር አድርጉልን ሁሉንም ነገር በማስረጃና በመረጃ እናቀርባለን እንዳልነው መጀመሪያ ቪዲዮን ስንሰራ ታስታውሱ እንደሆነ የደረስንበትን እናሳውቃለን አይደል ይሄን ብለናል አይደል ቃላችንን እንጠብቃለን ሶብር ለየቱ ፍጥረት ለየቱ ተመልከት አሁን እዚህ ጋር ለምሳሌ ሁሉ ለሰው የምናስረዳው ምንድነው አጠቃላይ የገባውን ገንዘብ ስቴትመንት አውጥተን ይሄን ያህል ገንዘብ ተሰብስበናል ወንድማችን ለመሐመድ ሰይድ ዛሬ ነገ ሳይባል ከነጃትም ጋር አይገናኝም ከማንንም ጋር አይገናኝም እንደደግጋለን እንጨርሳለን ማሰላም ሁለተኛ ደግሞ እህታችን ነጃት ሶብር የምታደርግበት ቦታ ላይናት አይደለም የሚለውን ነገር በቃ በውስጥ እንትን ብለን ገብቷል ግን የምትችል አይነት ነገር ለማውራት ምናምን የምትችል አይነት ነገር ትሆናለች የሚል ግምት ስላለኝ እኔ ያንን ነገር አውርተን ምክንያቱም እንትን ይሄ ገንዘብ ሲውል ሲያድር ቅድም በሽታ ነው ተብሏል ሊወጅህላ ነው አዎ ቀጥሎም ደግሞ ያለው ቁርአኑ ላኑሪዱ ሚንኩም ጀዛአን ወላ ሹክራኛ ከማንንም ሰው ምስጋናም አንፈልግም አይደለም ክፍያም አንፈልግም ግን እኛ የምንፈልገው ምንድነው በዚህ በችግር በዚህ በገንዘብ ሌላ ነገር ተሳናረክ ቶሎ ጭርስ አድርገን ራሳችንን ወደ ሌላ እንመለስ ዋሪዳው ይደርሳል ችግር የለው ፕሮግራሙ ይደርሳል ወላሂ ወንድሞቼ ይደርሳል እመኑኝ ይሄ አይደለም የሚያስጨንቀን ከገንዘቡ ጋር ያለውን ችግር እንፍታ አስቸኳይና ከዛ በኋላ ለሱ ምናረጋው ገንዘብ እንሰበስበው ምናምን እነሱን ነገሮች በሙሉ ወይ ኦር ደግሞ ፕሮግራሞቹን ደሴ እናዘጋጃቸዋለን አዲስ አበባ እናዘጋጃቸዋለን ሐረር ለመሐመድ ሰይድ ሙሉ ኢትዮጵያ አይደለም ከኢትዮጵያ ውጭ ተደርጎ ፕሮግራም ቢዘጋጅለት በየቦታው አድናቂ ሞዳጅም ስላለው ሁሉም ሰው ተሰብስቦ ይሄንን ነገር ይከታተላል ጥርጥር የለውም ይሄኛው ነገር ግን እንደ ትልቅ የቤት ስራ ስፔሻሊ ለአህመድ ኑርዬ ስፔሻሊ ለወንድሙ አሁንም አለቃችሁም በአስቸኳይ ለቤተሰብ ለዚህ ላለ ለህዝብ ይፋ አድርጉ ይሄን ያህል ገንዘብ ነው በቃ መደንገግ ማሰላም ሁለተኛ ያ ገንዘብ ኡስታዞቻችን ናቸው ምክንያቱም ህዝብ ስለሆነ ያዋጣው ኦሬዲ ያንን ነገር የህዝቡ ሐሳብ ነው መሆን ያለበት በያስባለሁ የህዝቡ ሐሳብ ደግሞ ኮሚቴዎች ናቸው ለዚህ ለገንዘብ የተመረጣችሁ ኮሚቴዎች አላችሁ እንግዲህ ዋናው ኡስታዛችን አቡበከርና ሌሎችም ኡስታዞች ናቸው ቶሎ ወደ ውሳኔ ቶሎ አለይክ የቤት ስራ ናራዋ ተቀጠለ ጥቅም ስላለው የተሻለ ነገር ለማድረግ ጥቅም ስላለው የገንዘቡ መጨመር ስቲል አሁንም እየገቡ ያሉ የነየቱ ሰዎች ምናምን እያስገቡ ስለሆነ ያኒ ይታወቃል ማለት የሆነ ቢያንስ ከፍላጎታችን በላይ የመጡ ኢንካሞች እንዳሉ ኦልሞስት ይታወቃልና አሁን ምንድነው ልክ ይሄን ያህል ሆነ ብሎ ለመወሰን እንዳልከው ከኮሚቴው ጋር ቀደም አህሜ መግቢያ ላይ እንደተናገረው ቤቶችን ቢያንስ ቤት ያለውን ቃል የተናገርነው ነገር አለ ቢያንስ የቤቱ ፕሮሰስ ላይ እንደሆንን ከዚህ ወገን ከዛ ወገን ተሰብስበው ይሄን አማራጭ እንደሰጠናቸው ለሐሳቡ ቅርብ ሆነው እነሱ የሚፈልጉትን ቤት ቀደም እንዳወራ ነው ማለት ነው ያን ሐሳብ ቢያንስ እያመቻቸን ስራዎችን እየሰራ ነው ያው ዝም አላልንም ለማለት ነውና እንዳልከው ግን ኡስሚ ፋይናሊ መምጣታችን አይቀርም ያንተ ጥያቄ በጣም ትክክለኛና
ጥሩ ነው። ህዝቡን እናከብራለን። ህዝቡን ምን ብለን እንደምናመሰግንም እንግዲህ እኔ አላቅም። ፕሮግራሙንም አንድ ያሰብንበት የምስጋና ፕሮግራም ህዝቡንም ከማመስገን ታሪካዊ ስራ ስለተሰራ ከማመስገን አንጻር ነውና ኢንሻአላህ ውስሜ ትክክለኛ ሐሳብ ነው ያለውን ነገር ግን በመረጃ በማስረጃ ወደ ህዝብ አንብተን ይሄው ውጤታችሁ ብለን እናሳያለን። ፋማዚ እዚህ ጋር አሁን ስለ ደህንነቷ ጉዳይ እንደው አፎን መቼም እንደው ስለ ደህንነት ጉዳይ ከተነሳ አንደኛ ቤተሰብ ሁላችንም እንደሚታወቀው ይሄ ገንዘብ እንዲገባ ነው እንጂ እንዳይወጣ ሁላችንም ተነጋግረናል። ላይቭ ላይ ብሎክ ስለተደረገ በደህንነት አንፃር ባንክ ላይ እኮ 100 ቢሊዮን ብር እኮ ሊኖር ይችላል አይደለም። በደህንነት አንፃር ልጅቱ ጋር እጇ ላይ ካሽ ላይ ስለማይኖር ወደፊትም ገብቷል በካሽ ደረጃ ከልጅቱ ጋር የሚገናኝ ነገር ስለማይኖር በሷም ስምም ሆነ በልጆቹም ስም በእናቷም ስም ገንዘቡን የምናደርገው ንብረት ላይና ስራ ላይ ስለሚሆን ከደህንነት አንፃር ያለው ነገር ብዙም ለኔ አይታየኝም። ምክንያቱም ምንድነው ይሄ ገንዘብ አንድ ካለ አካውንት ላይ ነው አልወጣም፣ ሁለተኛ ካለ ቤት ላይ ነው። ቤቱ ደግሞ የልጆቹ ሀብት ነው፣ አይሸጥም አይለወጥም። ለጊዜው ለምሳሌ አሁን ለተወሰነ ጊዜ ሊሆን ይችላል። እንደዚህ አይነት ነገር ስለሆነ የልጅቱን ደህንነት ያው ደሴም ብትሆን አዲስ አበባም ብትሆን በዚሁ አጋጣሚ ቤተሰቦቻችን እንዲረዱት የምፈልገው ነገር ምንድነው ልጅቱና ገንዘብ በምንም ተአምር ሊገናኙ አይችሉም። ምክንያቱም ምንድነው በቃ የተሰበሰበው ለዓላማ ነው። ለምሳሌ ሱቅ መስራት አለባት ከተባለ የተወሰነ ነገር ተደርጎ በዚህን ያክል ገንዘብ ለሱቅ አድርገናል። ከዛ ውጭ ደግሞ ይሄን ያህል ገንዘብ ቤት ላይ አድርገንላታል፣ ንብረት ላይ አድርገንላታል። እሷ ላይ ሊኖር የሚችለው ካርታና የቤቱ ወይም ደግሞ የንብረቶቿ ማስረጃ ወረቀቶች ነው እንጂ ሊኖር የሚችለው እሷ ላይ ካሽ ሊኖር ስለማይችል ለደህንነቷ ያሰጋታል የምንለው ነገር ወደ ጎን ብናደርገው እንደ ሐሳብ። ሁለተኛ ነገር ደግሞ ገንዘቡ በአስቸኳይ ኤክስፔንስ እንዲደረግ የፈለግነው ነገር ምንድነው ቅድም ይፍታህ እንዳለው ነው። በደህንነቱ መሐመድ ሰይድ ለምሳሌ በአካል እያለ ማንንም ያረዳው ሰው ይሄ ገንዘብ አለ ሲባል ግን ቤተሰብ ነኝ ብሎ ከሷ ጎን እቆማለሁ ብሎ የሚመጣ ቤተሰብ አርቲፊሻል ቤተሰብ ያልሆነ ቤተሰብ ይሰመርበት ሊመጣ ይችላል። ምክንያቱም የመሐመድ ሰይድን ሀያት ትናንትና እናውቀዋለን፣ ኑሮውን በደንብ አድርገን እናውቀዋለን፣ አይተነዋል። አሁን ላይ የመጣ አዲስ ቤተሰብ ካለ አሁን ላይ የተከሰተ ወይም ደግሞ እንግዲህ ከሰማይ የወረደ ቤተሰብ ካለ ስለዛ ቤተሰብ እኛ አናወራም። ምክንያቱም አለው የሚለው ቤተሰብ የራሱን የሚችለውን የሚፈልገውን ነገር ማድረግ ይችላል። እኛ ግን የምናወራው ምንድነው እንደ ኮሚቴ ሁነን እዚህ ጋር ስለሰበሰብነው ገንዘብ ስለሆነ ይሰመርበት በደንብ። አሁን እዛ ጋር አለ የተባለው ቤተሰብ የራሱን ነገር ማድረግ ይችላል። አዲስ ቤት ገዝቶ መስጠት ይችላል። አይ የእናንተን ገንዘብ አንፈልግም ብሎ እኛ ለቻሪቲ እንድናደርገው አድርጎ የራሱን ነገር ደግሞ ሊሰጥም ይችላል። ያ ሌላ ርዕስ ነው። የኛ ነገር ግን ምንድነው እኛ እንደ ወንድሞቹ ማስታወሻ ብለን ያዘጋጀንላቸውን ነገር በንብረት አድርገን ለልጆቹ ሴፍቲ፣ ለእናቱ ደህንነት፣ ለባለቤቱ ደግሞ ማረፊያ አድርገን እኛ የራሳችንን ነገር እንሰጣለን። ቤተሰብ ምናምን የሚለውን ነገር ለጊዜው ወደ ቡና አድርገን እንድናየው ስለፈለኩ ነው። ገንዘቡ ሲውል ሲያድር ደግሞ በሽታ ያመጣባቸዋል፣ እነሱን ያፈራቅቅብናል። ከሰራነው ኸይር በላይ የማይቋረጥ ወይም ደግሞ የዘላለም ጠላት አድርገን እንዳናስቀር እንደው አፎን እንደው ንግግሬን ከተበላሽ እንደው ወንድሞቼ ይቅርታ አድርጉልኝ። ማይክ ፍሪ ኸይር በቃ ኢንሻአላህ። ለወንድማችሁ ልጆችም ለእናትየውም ኸይር አስባችሁ ነው። ይሄን ያየ ጌታ ደግሞ በንጹህ ልባችሁ በዚህ ጊዜ ላይ እኛ ቃለን እኛ ሶሻል ሚዲያ ላይ እኔ ይሄን ነገር ስላመጣሁኝ 15% ስጡን 10% ስጡን የሚሉ ሰዎች እንዳሉ እናውቃለን። ከደረሰን መረጃ ማለት ነው። እናንተ ለወጅህላህ ብላችሁ ለወንድማችን ልጆች ብላችሁ ለነጃት ብላችሁ እናትየውንም አስባችሁ ላደረጋችሁት የመጀመሪያ አላሁ ረቡል ዒዛ ጀዛአችሁን ይክፈላችሁ። የዓለም ህዝብ የተነሳው ነጃት ወጣ አይደለም ጥሪ ያደረገችው። ይሄ መረሳት የለበትም። ሐቅ አላህ ይወዳልና ሱብሓነሁ ወተዓላ። ይሄ ሁሉ የኢትዮጵያ ህዝብ የተነሳው እናንተ ጉዳዩን አደባባይ ላይ አምጥታችሁ ነው። ለመጣው ነገር ደግሞ በአደብ እናትየው ማንም የላትም ከአላህ በታች ሱብሓነሁ ወተዓላ ነጃት ናት ከጎኗ ልትሆን የሚገባው። የእናትየው ቤተሰቦችን እኔ ሜንሽን አላረግም፣ ምክንያቱም እናትየው ናት አማና። ይሄ ህዝብ ብሩን ሲያወጣ ለየቲሞቹ ለነጃት ለእናትየው ጀዛችሁን ይክፈላችሁ። አንድን ነገር እርዳታ እንኳን ለማውጣት አደባባይ ላይ እኔ ስላወጣሁት ተብሎ በፐርሰንት የሚጠየቅበት ጊዜ ላይ ነው ያለው። ህዝቡ በሰበሰበው ብር ህዝቡ ባወጣው ብር ስላየሁኝ ነው ብዙ ነገር እዚህ ቦታ ላይ። እናንተ ግን አሁንም የተጨነቃችሁት ይህንን ነገር ለማስተካከል ነው። ውስጣችሁ ያለውን ጭንቀት አይ ካን ፊል ኢት እችን ለማስተካከል ቫላንስ እንዳይጓደል የእናትየው የልጆቹ ብላችሁ ነው የነጃትን ብላችሁ ነው። ስለዚህ እዚህ ላይ አላህ ይርዳችሁ። ትልቅ ነገር ነው ያመጣችሁት። አይነውት ሱብሃነል ኻሊቅ የሚወደውን ቫላንስ ማታጎሉና አላህ ይርዳችሁ። ጭንቅ ላይ እንደሆናችሁ ስለተረዳሁኝ ነው እኔ እንደዚህ አርጌ የተናገርኩት። እሺ አላህ ሱብሃነሁ ወተዓላ ይርዳችሁ። አብሽሩ አብሽሩ። እሺ